ሰላም ጤና ይስጥልኝ ውድ የቲክቶክ ቤተሰቦች እንደምናችሁ። በዛሬው ቆይታችን የምንመለከተው እንግዲህ በመጀመሪያ ክፍላችን ሂስትሪ ፓርት 1ን ተመልክተን ነበር። ዛሬ ደግሞ ሂስቶሪዮግራፊ ኦፍ ኢትዮጵያ ኤንድ ዘ ሆርን የሚለውን ክፍል እንመለከታለን ማለት ነው። እስከ መጨረሻው ድረስ አብራችሁን ቆዩ። እንግዲህ ሂስቶሪዮግራፊ ከሚለው ኮንሰፕት መጀመሪያ እሱ ራሱ ምን ማለት ነው የሚለውን ዲፋይን ስናደርግ ሁሉም ታሪክ ሲጻፍ ራሱን የቻለ ቅደም ተከተል አለ አይደለ? ክሮኖሎጂካል ኦርደር የምንለው ያንን ነው የምንመለከተው። ያንን እንደ ታሪክ ስናየው ምን እንለዋለን? ሂስቶሪዮግራፊ እንለዋለን። ምንም ሌላ አዲስ ታሪክ የለውም። ስለዚህ ሂስቶሪዮግራፊ ማለት ምንን ሪፈር ያደርግልናል? ቱ ዘ ሂስትሪ ኦፍ ሂስቶሪካል ራይቲንግ። የሂስቶሪካል ራይቲንግ የአጻጻፉ የራሱ ታሪክ እንመለከታለን። እና ከዚህ በተጨማሪ የምናየው ምንድን ነው? ኢትዮጵያ ኤንድ ዘ ሆርን ኦፍ አፍሪካ ያለውን ስለሆነ ሞሊ ኢትዮጵያ ምን ይመስላል ሂስቶሪዮግራፊ ወይም ደግሞ እንዴት ነው ታሪክ የተጻፈበት ታሪክ ምን ይመስላል የሚለውን እናያለን። እስከ መጨረሻው ድረስ አብራችሁን ቆዩ። ጀነራሊ ግን እንደው እስቲ ዓለም አቀፍ ሁኔታውን ትንሽ ነካ አድርገን ለማለት ያህል ሂስቶሪዮግራፊ teaches how knowledge of the past is obtained and what transmitted and how it has changed over time። በዚሁ እንዴት ነው እውቀት knowledge of the past ትናንትና ዘመን የነበረው እንዴት ነው ትራንስሚትድ የሆነ እየተላለፈ እንዴት ነው ኦብቴን ሆኖ ከጊዜ ወደ ጊዜ ቼንጅ የሆነው የሚለውን ያጠናል ማለት ነው። The organized study and narration of past was introduced by ancient Greek historians, notably known as what? Herodotus and Thucydides። እንግዲህ ከዚህ በፊት በነበረው ክፍላችን የመጀመሪያ ጊዜ the father of history ተብሎ የተጠራው ማነው ብለናል? ሄሮዳተስ። ለምን ሄሮዳተስ እንዳልነው? ሄሮዳተስ for the first time systematic way ተጠቅሞ ሂስትሪ ኢን ናሬሽን ወይ ፈርስት ታይም ስለጻፈና ስላስቀመጠ ነው በግሪክ ውስጥ የሚገኝ። ከዚህ በተጨማሪ ቱሲዲዳስም ደግሞ አለ ከ455 እስከ 400 ቢፎር ክሪስት ዘመን የነበሩ ሁለቱ በግሪክ ታሪክ ላይ የሚነሱ እንዲሁም በዓለም ላይ ታሪክን በመጻፍ ሂስቶሪዮግራፊን በማስተዋወቅ ቀዳሚ የሆኑ ሰዎች ናቸው ማለት ነው። ሄሮዳተስ the father of history የምንለው the other major tradition of historical thinking and writing about the past is that of the Chinese። ሌሎቹ ደግሞ የምናነሳቸው ሂስቶሪካል ቲንኪንግ ወይም ስለ ታሪክ አጻጻፍ ከተመለከትን ወደ ቻይኖች እንመጣለን። ቻይኖች በጣም ጥንታዊ የሆነ ያጻጻፍ ስልት ካላቸው ሀገራት የሚመደቡ ሲሆኑ በጣም the most important የሆነው በጣም ኤርሊ የሆነ ፊገራቸው ሲማቺያን የተባለ ነው ማለት ነው። ይሄኛውም በቻይኖች ዘንድ ሂስቶሪካል ራይቲንግን ሂስቶሪካል ቲንኪንግን ስታነሱ በቀዳሚነት ልታነሱት ከምትችሉት ሀሳቦች ውስጥ ምን ቀዳሚውና ዋነኛው ይሆናል ማለት ነው። እንግዲህ ሂስትሪ ኢመርጅን አስ አን አካዳሚክ ዲሲፕሊን በዚህ ሁሉ ዘመናቶች ግን እነ ሄሮዳተስን ተመልከቱ፣ ሌሎች እነ ሲማቺያንንም ብትመለከቱ ሂስትሪን እንደ ሳብጀክት ቁጭ ብለው ያጠኑበት ዘመንና ጊዜ የለም። ነገር ግን ይሄኛው ከሰከንድ ሃፍ ኦፍ 19 ሴንቸሪ በኋላ ሂስትሪ አስ አን አካዳሚክ ዲሲፕሊን በጀርመን ሂስቶሪያን ሊዮፖልድ ቮን ራንኬ እና በሱ ኮሌጆች ከሱ ጋር በሚሰሩ ሰዎች አማካኝነት አስ አን አካዳሚክ ሂስትሪ የሚል ሳብጀክት ወጥቶ ዲሲፕሊን ወጥቶለት መጠናት ጀምሮ ነበር ማለት ነው። በበርሊን ነው ይሄኛው የሆነው። የራሱን ምን ይዞ የሴት ኦፍ ሪሰርች ሜተድ ራሱ የሚያጠናበትን መንገዶችን ይዞ ሂስትሪ መጠናት ጀምሯል፣ ለሳብጀክቱ ነው። ስለዚህ ሄሮዳተስን the father of history እንደምንለው ሊዮፖልድ ቮን ራንኬን ደግሞ ምን እንለዋለን ማለት ነው? the father of modern historiography እንለዋለን ማለት ነው። በጣም ኮንትሪቢዩሽኑ ራንኬ ምን መሰላችሁ? the scientific study of the past is such that he is considered as a father of modern historiography። ስለዚህ ይህ ሰውዬ ሳይንቲፊክ በሆነ ወይ በጣም ትልቅ ኮንትሪቢዩሽን አድርጓል። ምን እንዲጠና ታሪክ የምንለው ክፍል ጀነራሊ ከዓለም አንጻር ይህንን ሀሳብ ከተመለከትን አሁን ደግሞ እስቲ ኢን ኢትዮጵያ ያለው ሂራሪካሊ ወይም ክሮኖሎጂው ምን ይመስላል ኦርደሩን እንመለከታለን። እንግዲህ the historiography of Ethiopia and the Horn has changed enormously during the past century in ways that merit fuller treatment can be afforded here. This section explores significant transformation in historiography of the region in 20th century. በዋናነት እንግዲህ በኢትዮጵያ ያለውን ነገር ከተመለከት ነው በጣም ሜሪት የሆነ ትሪትመንት የሚያስፈልገው እንዲሁም ያለበት። ከዚህ በተጨማሪ በዋናነት አሁን ላይ የምናነሳው ሀሳብ ምንን ከበር ያደርጋል ካልን
በተለይ ኢንትዊኒ ሴንቸሪ እስከ 20ኛው ሴንቸሪ ድረስ ነው እንግዲህ ሂስትሪ የሚባለው ሀሳብ በኢትዮጵያ አስአን አካዳሚክ ዲሲፕሊን ይዞ ተቀምጦለት በኃይለ ሥላሴ ዩኒቨርሲቲ ውስጥ መጠናት የጀመረው። በዚህ ሁሉ ጊዜ ግን ሂስትሪ የለም ማለት አንችልም። ስለዚህ እንዴት ተጠና የሚለውን ከማየታችን በፊት ኃይለ ሥላሴ ዩኒቨርሲቲ ከመጀመሪያ ላይ ፕሪሲድ ተብሎ በፊት ላይ ቀድሞ ይታወቁ የነበሩ ሁለት ጥንታዊ ጽሑፋኖች አሉ ስለ ኢትዮጵያ የሚገልጹልን። the earliest form of historical writing ነው የምንመለከተው። እነሱ እነማን ናቸው መሰላችሁ? the earliest ፔሪፕለስ ኦፍ ኤሪትሪያን ሲ ነው። ፔሪፕለስ ኦፍ ኤሪትሪያን ሲ ምንድነው? ቀደምት የሆነና በፊቱ ጊዜ በደንብ የሚነሳና የሚጠራ ራይቲንግ ነው። ስለ ኢትዮጵያ የተጻፈ አኖኒመስ አውተር የጻፈው ነው። ማን የጻፈው አልታወቀም። ብቻ ግን ትንሽ እዚህ ጋር ለመጥቀስ ያህል ምናልባት በዩኒት ላይ በስፋት የምንመለከተው ቢሆንም ስለ አክሱም፣ ስለ ወደቦቹ የተለያዩ ገለጻዎች ተጽፎበታል። ኢትዮጵያ በዛ ሰዓት ምን ነበረች ለሚለው ትንሽም ቢሆን መልክ የሰጠ ነገር ነው። ሌላው ዘ ፔሪፕለስን ፎሎ አድርጎ ደግሞ በኮስማስ ኢንዲኮ ፕሉስተስ የተጻፈው ክርስቲያን ቶፖግራፊ የሚለው መጽሐፍ አለ ማለት ነው። ይሄኛው ደግሞ በግሪክ ሴላር ነው የተጻፈው በ16 ሴንቸሪ። ስለዚህ ቀደምት የሆኑና ጥንታዊ ሆነው ይታወቁ ከነበሩ ስለ ኢትዮጵያ እንዲሁም ስለ ሆኑ የሚገልጹ መጽሐፎች ከተባለ አንደኛ ላይ እናነሳለን። ምን አለን? ኤርትራውያን ፔሪፕለስ አለን፣ ዘንድ ደግሞ ክርስቲያን ቶፖግራፊ። እሺ እነዚህ ጥንታዊ የነበሩ ናቸው። ትንሽ ደግሞ ለኛ ቀረብ የሚሉትን በሁለተኛ ላይ The earliest written Ethiopian material excluding inscription በኢትዮጵያ ከተጻፉ ጥንታዊ መጽሐፎችን ስንመለከት ምን ኢንስክሪፕሽኖችን ሳናካትት dates from the 17th century. Document which is the form of illustrated manuscript was found at Abba Gabima near the town of Adwa. Next, Lion's manuscript discovered in Haik Stephanos Monastery at the present day world in 17th century. እንግዲህ በሰባተኛው ሴንቸሪ ከነበሩ ማኑስክሪፕት ማለት ገድላት ናቸው አይደል? መንፈሳዊ ቅርጻት ናቸው። ሞሪ ሪሊጂየስ የሆነውን የሚዳስሱ። ስለዚህ እነዚህ ማኑስክሪፕቶች ለምሳሌ በአባ ገቢማ ገዳም አድዋ አካባቢ የሚገኛል። ከዚህም በተጨማሪ ደግሞ ሀይቅ እስጢፋኖስ በወሎ አካባቢ በ13ኛው ሴንቸሪ የተጻፉ ማኑስክሪፕቶች አሉ። እነዚህ ቫልዩዋቸው በዋናነት ኢሴንሺያሊ ምን ላይ የሚያተኩሩ ናቸው? ሪሊጂየሱ ላይ የሚያተኩሩ ናቸው። ነገር ግን ሪሊጂየስ ላይ ብቻ ሳይሆን they also provide what insights into the country's past ሀገሪቷ በፊት ላይ ምን አይነት ሁኔታ ላይስ ነበረች የሚለውን የሚጠቅሱልን ነበሩ ማለት ነው። እሺ the largest group of sources available for medieval history are hagiographies oriented from the ከዚህ በተጨማሪ የተለያዩ ገድላት ሀጊዮግራፊዎችም ገድል ነው የሚባለው እነሱም ደግሞ አሉ። ሀጊዮግራፊ ደግሞ ሞሊ እነዚህ ገድላት መንፈሳዊ ቅርጻት የኢትዮጵያ ኦርቶዶክስ ተቀመጡ አሉ ማለት ነው። ስለዚህ ቤተ እምነቶችም ለኢትዮጵያ ታሪክ በጣም ትልቅ አስተዋጽኦ አድርገዋል ማለት ነው። ታሪኩን ከመስራት ጀምሮ an important function of hagiography is enhance that prestige of saints ስለ ቅዱሳኖች ይበልጥ ቢያወራ morally ነገር ግን it provides the country's past ምን ይመስላል የሚለውን ያሳየን ነበር ማለት ነው። ከዚህ በተጨማሪ እንግዲህ the parallel hagiography tradition ከተመለከትን according to orthodox ቀጥሎ የሙስሊምስ ኮሚኒቲዎችን ደግሞ የነበሩ hagiographies ሞሪ ስለ ላይፍ ኦፍ ሙስሊም ሴንት የሚያነሱ ትረመንደስ የሆነ ኢንሳይትን የሚያነሱ hagiographiዎችን ልናነሳ እንችላለን። ለዚህ እንኳን እንደ አንድ ምሳሌ የሚሆነን ሻይክ ጃፋር ቡካኮ ጃፊራ ወሎ የጻፈው ማለትም በ19ኛው ሴንቸሪ የጻፈው መጽሐፍ እንደ ምሳሌ ልናደርግ እንችላለን። ብቻ ግን ጠቅልል እናድርገው። እዚህ ጋር ሞብሊስ ለምን አነሳል? ማኑስክሪፕት hagiographiዎች ለኢትዮጵያ ታሪክ እንደ ግብዓት ምን እንደሆነ እንደተጠቀምናቸው። ስለዚህ አስቀድመን እነ ፔሪፕለስ ዘርዋት እና hagiographiዎችም እነ ገድላትንም ተጠቅመናቸዋል ነው። ወደ ሶስተኛው ሀሳብ እንግባ። Furthermore, Ethiopia had indigenous tradition of writing called chronicle. ከዚህ በተጨማሪ ደግሞ ኢትዮጵያን ካየናት ኢትዮጵያ የራሷ የሆነ ታሪክን የምመዘግበት ስልት ነበራት። ክሮኒክል የምንላቸው ክሮኒክልም ላይ ገድል የምንለው ነው። ግን ምን አይነት ገድል? የነገስታቶችን ዜና የሚገልጽ ገድል ነው። በምን ዋሉ፣ እንዴት ሆኑ፣
በመሰረቱ ሁሉም እዚሁ ጋር እንድታውቁት ሁሉም አብዛኞቹ ነገስታቶችን ከተመለከታችኋቸው ክሮኒክለሮች ነበሯቸው እና ከንጉሱ ጋር እየተጓዙ ከንጉሱ ጋር ቁጭ እያሉ ምን ይላሉ? ንጉሱ የዋለበትን ንጉሱ የወሰነውን በፍርድ ቤት በምን እየተገኙ ይገልጻሉ፣ ይጽፋሉ። እኒህ ክሮኒክሎች ስለዚህ ነገስታቶቻችንን እንድናውቃቸው አድርጎናል ማለት ነው። ንጉሶቻችን እንድናውቃቸው ምን አድርጎናል። ሞዲ ግን ምናልባት እነዚህ ጽሁፎችን ከተመለከተ ኖትዊዝስታንዲንግ ዜር ሊሚቴሽን ማለት የነገስታቱን በጎ ብንችልም ነገር ግን ለአንድ ግብአት ሆነዋል። ለምሳሌ The Glorious Victory of አምደ ጽዮን የሚባለውን መጽሐፍ ከተመለከተ The Last Chronicle of አቤቶ ኢያሱ እንዲሁም ኤምፐረር ዘውዲቱ ካየን ቤስት የሚሆኑ ኤግዛምፕሎች ናቸው ለእነዚህ አይነት ክሮኒክሎች ማለት ነው። እሺ ወደ ሶስተኛው ወደ አራተኛው ክሮኒክል ለምን አንድ አስተዋጽኦ እንዳለ ተመልክተናል። ዋና ሀሳቡን ተመልክተናል። እሺ ሌላው according to Arabic speaking visitor አሁን ደግሞ እስቲ ስለ አረብ ተናጋሪ ጎብኚዎች ደግሞ እንመልከት። የአረብ ቋንቋ ተናጋሪ ጎብኚዎች ወደ ኢትዮጵያ በተለያየ ምክንያት ሲመጡ ቪዚት ሲያደርጉ ያዩትን የተመለከቱትን እና በአካባቢው የነበረውን ወቅታዊ ሁኔታ እየገለጹ ጽፈዋል። ለምሳሌ ፎር ኤግዛምፕል ካነሳን እነ አልማሱዲ እና ኢብን ቡታታ የኢትዮጵያን ባህል ቋንቋ ምን ይመስላል፣ ከዚህ በተጨማሪ ኢምፖርት ኤንድ ኤክስፖርት ትሬድ ምን ይመስላል፣ በኢስት አፍሪካ ኮስት ላይ ያለውን በ10ኛው እና እስከ 19ኛው ሴንቸሪ የነበረውን ጠቅለል ባለ መልኩ ሪስፔክቲቭሊ አልማሱዲ ኢብን ቡታታም በ10 እና በ14ኛው ሴንቸሪ ሊጽፉ ችለዋል ማለት ነው። For the 16th and 17th century ደግሞ ከአረብ ስፒኪንጎች ብዙው ተያይዞ ሁለት አይዊትነሶችን በደንብ ያዩትን የጻፉ ጸሐፊያኖችን እንመለከታለን። እነሱ የየመን ራይተሮች ሲሆኑ ሺሪብ አልዲን ምን የሚል ጽሑፍ ጽፏል? ፉቱህ አልሀበሻ የሚል ጽሑፍ ጽፏል። ይህ ፉቱህ አልሀበሻ የሚባለው መጽሐፍ በዋናነት ትኩረቱ አድርጎ የነበረው በክርስቲያን ሃይላንድ ኪንግደም እና በአዳል ሱልጣኔት ማለትም በ16ኛው ሴንቸሪ እንደምታውቁታላችሁ እዚህ ጉዳይ ላይ አተኮረ ጽሑፍን ጽፎ ነበረ። The Conquest of Abyssinia በሚል ወይም ፉቱህ አልሀበሻ በሚል መጽሐፉ ማለት ነው። ከዚህ በተጨማሪ እና አልሃይሚም ደግሞ ዶክመንት ያደረጓቸው ወደ ፋሲለደስ ኮርት የነበረውን ዲሊጌሽን የገለጹበት የተለያዩ መዝገቦች ነበሩ። ስለዚህ በዋናነት ምን አየን? የሌላ ቋንቋ ተናጋሪ ሰዎች የኢትዮጵያን መተው አይዊትነሳቸውን ይሁን ሲጎበኙ ያዩት ነገር ይጻፉበት ነው። አንድ ነገር እዚህ ጋር ከጊዜ አንጻር ማለት በ16 ሴንቸሪ አካባቢ የተጻፈችውን እንመልከት። ማለት ክርስቲያን ኪንግደም እና አዳል ሱልጣኔት የነበረውን ግጭት ካነሳም በዛው የኦሮሞ ፒፕል ኦርጋናይዜሽን ሙቭመንትን ማንሳታችን አይቀርም አይደለ? ስለዚህ ይህንን ደግሞ አባ ባህረይ ግዕዝ የተባሉ አባ ባህረይ የግዕዝ አካውንትን ጽፈው ነበር። ሶሾፖለቲካል ኦርጋናይዜሽን ሙቭመንት ኦፍ ዘ ኦሮሞ ፒፕልን የሚጠቅስ ማለት ነው። ሌላው እንግዲህ የአረብ ተናጋሪ አየን። ናው we dive in European missionaries ወይም ትራቨለሮች ከኢሮፕ የተለያዩ ሚሽነሪዎች እንዲሁም ደግሞ ጎብኚዎች ወደ ኢትዮጵያ በተለያየ ምክንያት ሲላኩ ነበር። እነሱም ደግሞ የራሳቸውን አስተዋጽኦ አሳርፈዋል። ማለት ሚሽነሪ ሆነው ሲመጡ የራሳቸው ተልእኮ ቢኖራቸውም በዛው ግን የሆኑ ታሪኮች እየተጻፉ እንዲመጡ አስችሏል ማለት ነው። ስለዚህ ይሄኛው ምንድነው አንድ ለታሪክ የጠቀመ ነው። ለምሳሌ The Privy John of Indesen ከተመለከተ ፍራንሲስኮ አልቫሬዝ በ16th ሴንቸሪ የተጻፈ ጽሑፍ አለ። እነ ጄምስ ብሩስንም ደግሞ ካያችሁ ትራቭል ቱ ዲስከቨር ያባይን መንገድ ፍለጋ በሚል መጽሐፋቸው ላይ 18th ሴንቸሪ የጻፉት ደግሞ አለ ማለት ነው። ከዚህ በተጨማሪ ደግሞ እነዚህ መጥተው ቀጥታ ሚሽነሪና ትራቨል ነበሩ። እያየ ከሰው ደግሞ የጻፈ አንድ ደራሲ ማለት የታሪክ ጸሐፊን እናገኛለን። ጀርመን ኦሪየንታሊስት የሆነው ሂዮብ ሉዶልፍን ታገኙታላችሁ። ሂዮብ ሉዶልፍ በዋናነት ታሪኩን የጻፈው ከማን አይቶ ነው ከተባለ አባ ጎርጎርዮስ ወይም አባ ግሪጎሪ ከተባሉ ከኢትዮጵያን ቄስ ሙሉ ታሪኩን እየሰማ የጻፈው። ነገር ግን ሂዮብ ሉዶልፍ እንደምን ይቆጠራል ወይም ደግሞ who is regarded as the founder of Ethiopian discipline in Europe በኢሮፕ ውስጥ ኢትዮጵያን ስተዲ አን አካዳሚክ ዲሲፕሊን ፎር ዘ ፈርስት ታይም ምን ያህል ሞደርን የሆነውን ያገኘ ሰው ነው ተብሎ ይታሰባል፣ ይቆጠራል።
ምን የሚል ጽሁፍ ጽፏል? ሂስቶሪያ ኢትዮፒካ የሚል ጽሁፍን ነው የጻፈው ከአባ ግሪጎሪ በመጻፍ በመከተል ወይም በመውሰድ ሂስትሪ ኦፍ ኢትዮጵያ የሚል ነው። እሺ ወደ ሌላው እንግባ። Historical writing made some departure from the canonical tradition in the early 20th century. The period saw the emergence of writers who made conscious effort to distance themselves from chroniclers whom they criticized or the adulteratory tone when writing about what monarchs. እሺ የበፊት ጥንታዊ ኢትዮጵያ ደራሲያንን ማለት ጸሐፊያንን የታሪክ ጸሐፊያንን ስትመለከቱ ሞርሊ ኮንሰርን ሲያደርጉ ወይም በክሮኒክል የሆነና የነገስታቱን ገደል በገባበት ገብቶ በወጣበት ወጥቶ ነበር። ነገር ግን ጊዜያት እየተለወጡ ሲመጡ ከክሮኒክሉ ባሻገር የኢትዮጵያ ታሪክ በአዲስ ቅርጽ ለመጻፍ የመጡ የተለያዩ ጸሐፊያኖች ነበሩ። ማለት ፎከስ ያደረጉት አገዛዙ ሞናርኩ ፎከስ ያደረጉት የኪንጉን ውሎ አዳር ክሮኒክል ብቻ አይደለም። ለምን ሰዎቹን ጠቅሰን ምን አይነት ስራ እንደሰሩ እንመለከታለን። ምን ላይ እንዳተኮሩ ለምሳሌ መጀመሪያ ላይ ግሩፑ ሲመሰረት እነ አለቃ ታዬ ገብረ ማርያም፣ እነ አለቃ አጽመ ጊዮርጊስ ገብረ መሲህ፣ ደብተራ ፍስሐ ጊዮርጊስ አበይዝጊ ከዚህ በኋላ እነዚህ የመጀመሪያዎቹ ነበር። እነዚህ ሶስቱ ዘን ግን ነጋድባስ አፈወርቅ ገብረ ኢየሱስን እነ ገብረ ሕይወት ባይከዳኝ እነ ብላቴን ጌታዬ ወልደ ስላሴን ከተመለከታችሁ ግሩፑን ውስጥ ይቀላቀሉና የኢትዮጵያን ታሪክ ምን አላይ ክሮኒክለርስ እንደ ክሮኒክሎቹ ሳይሆን ኢን ኒው ራይቲንግ ፎርም ማለት ሶሻል ጀስቲስ ላይ አድሚኒስትሬቲቭ ሪፎርም ላይ እንዲሁም ኢኮኖሚኩን ትንትን እያደረጉ የኢትዮጵያ ታሪክን ሊጽፉ ችለዋል ማለት። ይሄኛው የኢትዮጵያ ታሪክ በአዲስ ፎርም ማለት ከሂዮብ ቀጥሎ ሊጻፍ የቻለበት ነበር። ግን ምን ተፈጠረ መሰላችሁ? አንፎርቹኔትሊ the Italian occupation of Ethiopia interrupted this early experiment in modern history writing. occupation የጣሊያን ኦኩፔሽን ይሄንን ጣልቃ ገብቶ ትንሽ ሊያቋርጠው ችለው ነበር። ብቻ ግን ከነጻነት በኋላ ከ5 ዓመት ያውሰን ነው ሄደና ተቋረጠ። ጣሊያንም ወጣች ከሁለተኛ የዳግም በኋላ እንደገና ተክለ ጻድቅ መኩሪያ served as a bridge between the writers of the በ1935 የነበሩት እነማ እና አለቃ ታዬ ገብረ ማርያምንና ኒው ጄነሬሽን አፍተር ላይብሬሽን የመጡትን የታሪክ ጸሐፊያኖች ላይክ ኤ ብሪጅ እንደ ድልድይ ሆነው በማገናኘት የኢትዮጵያ ታሪክ ምን እንደ አዲስ መጥተዋል ለማለት ነው። ሰብሲኩዌንት የሆኑ ጄነሬሽን ኦፍ ኢትዮጵያን ፕሮፌሽናል ሂስቶሪያኖች ብቅ ሊሉ የቻሉበት ጊዜ ነበር። ለምሳሌ አለቃ ተክለ ጻድቅ መኩሪያን ካያችሁ about 8 ሂስቶሪካል ወርክስ ያላቸው ናቸው። ከዚህ በተጨማሪ ደግሞ አናዘር ዋና የሚባል ሰው ካያን እነ ይልማ ደበሳስን ካያችሁ የኢትዮጵያ ታሪክ በ16ኛው ክፍለ ዘመን የሚል መጽሐፍ ሂስትሪ ኦፍ ኢትዮጵያ ኢን 16th century የሚል መጽሐፋቸው ይታወቃሉ። እነ ብላቴን ጌታ ማህተመ ስላሴ ወልደ መስቀል ከዚህም በተጨማሪ ደግሞ ከሌሎች ሰዎች ጋር በመሆን እነ ዝክረ ነገር የሚሉ መጽሐፎችን በደንብ ጽፈዋል። ለምሳሌ ዝክረ ነገር ሞሊ ኮንሰርን ያደረገው ፕሪዋር አድሚኒስትሬሽኑ ምን ይመስላል፣ ላንድ ቴንቸር ሲስተሙ ግብር ታክሴሽን ሲስተሙ ምን ይመስላል የሚሉ ጽሁፎች የተጻፉበት የኢትዮጵያ ጸሐፊያኖች ምን ይበልጡን ክሮኒክል ማለት ዊዝስታንዲንግ ኦፍ ዜቭ ሊሚቴሽን ማለት የነገስታቱ ሊሚቴሽን ዘለው የጻፉበት ጊዜ ነበር ማለት። ዘን ወደ ሁለተኛው ከዚህ ቀጥሎ የኢትዮጵያ ታሪክ ወይም ሂስቶሪዮግራፊ ይበልጡን ፎርም እየያዘ አሳን አካዳሚክ ዲሲፕሊን ዋት ዘ ፒሪድ ዛት ኢዝ ኢመርጅስ አሳና አካዳሚክ ዲሲፕሊን ሆነ የኢትዮጵያ ታሪክ በ1960 ዘመን የመጣበት ጊዜ ነበር። በጣም ክሩሻል ዲኬድ ነው። በቃ በጣም ወሳኝ የሚባል 10 ዓመታት ነበሩ ተብሎ ይነሳል። ምን ሆነ? The pursuit of historical studies as a full-time occupation began with opening the Department of History in 1963. በ1963 አሳን አካዳሚክ ዲሲፕሊን የኢትዮጵያ ታሪክ በፉል ታይም ሊጠና በኃይለ ሥላሴ ዩኒቨርሲቲ ለመጀመሪያ ጊዜ ኢንስቲትዩት ኦፍ ኢትዮጵያን ስተዲስ ተብሎ በፉል ታይም አሁን እንዳልኳቸው ምን ሆኗል ማለት ነው the institutional home of professional historiography of ኢትዮጵያ በመባል ተቀምጦ ነበር ማለት ነው። ኢትዮጵያ ታሪክ አጻጻፍ ምን አንድ እርምጃ ወደፊት ይበልጡ ነው ሄደ ሞደርን ሆነ የመጣበት። በዚህ ዘመን ላይ እንግዲህ ልክ ሲመጣ እንደ መሪ ሆኑት ሪቻርድ ፓንክቨስት ነበሩ። የመጀመሪያው ዳይሬክተር ናቸው ለዚህ ኢንስቲትዩት። Pankhurst prolific publication for recovery remain unmatched. The IES disseminates the results of research findings from diverse
explain through its journal code, the Journal of Ethiopian Studies በሚለው ጆርዳኑ ይህ ጆርናሉ ይህ አይኤስ የተለያዩ ስለ ኢትዮጵያ ታሪክ የሚገልጹ ዲስክሪፕሽኖች የሚገኙ መረጃዎችን ያስቀመጠበት ፎርም ነበረ። then which becomes the main platform of Ethiopian studies in the following decade በቀጣዩም አመታት ይሄኛው ጆርናል ኦፍ ኢትዮጵያን ስተዲ የተባለው በጣም ወሳኝ የሆነ ፕላትፎርም ሆኖ ኢትዮጵያን ስተዲ ለማጥናት እንደ ዋና ነገር ተጠቅመውበት ነበር ማለት ነው። የዛሬው እንግዲህ ያጠቃለለ ነው። The professionalization of Ethiopian history in the other platform in the post-colonial phenomena with establishment of the nation very interest in exploring their own past quick emerging among Africans ወደ ሆርን ኦፍ አፍሪካ ደግሞ ስንመጣ አብሶ ኢትዮጵያ የራሷን ታሪክ አስቀድማ ጽፋለች። ላይብሬሽን ብዙ አልገደባት። ሌሎቹ ግን ያው ኮሎኒያሊዝም የሚባል በጣም ክፉ ነገር ተቆጣጥሯቸው ስለነበረ ሊጽፉ የሚችሉት ፖስት ኮሎኒያል ፌኖሜናውን ነው ከዛ በኋላ የገጠመው ነገር። ስለዚህ በአፍሪካ እና በተለያዩ ሁኔታዎች ደግሞ አንዳንድ ጸሐፊያኖች ሲሰሩ ኤቪደንስ ኦፍ መኒ ፕሪኮሎኒያል ሲቪላይዜሽን የነበራቸው ነገር ሪከቨር እያደረጉ የተለያዩ ጸሐፊዎችን ጽፈው ነበር። በዚህ ሰዓት ነው እንግዲህ የኢሮፒያን ኢንቴሌክቹዋልስ ደግሞ ምን አደረጉ? ዩሮ ሴንተሪዝም የሆነ ነገር አላቸው አይደለ? ወደ እነሱ ስኮላርሺፕ እንዲመቻች አድርገው ነበር። እዚህ ጋር ኢንቴንስ አካዳሚክ ስተዲ ኦፍ አፍሪካን ሂስትሪ ለማጥናት ሰዎች ወደ ማን ይሄዳሉ? ወደ ዩሮፕ ይሄዱና የአፍሪካን ታሪክ ለማጥናት በኖርዝ አሜሪካ ማለት በተለያዩ ዩኒቨርሲቲዎች ለምሳሌ ስኩል ኦፍ ኦሪየንታል አፍሪካን ስተዲስ በሚባሉ በለንደን በሚገኘው ዩኒቨርሲቲ ኦፍ ዊስኮንሲን ማዲሰን በሚባሉ ዩኒቨርሲቲዎች እየገቡ ይህንን ትምህርት መማር ጀመሩ። ዘን ግን ተመልሰው ከኢሮፕ ስኮላር ይደርሳሉ። ተመልሰው መጥተው የተማሩ በዛም አለ በዚህ እስካሁን በሉት የአፍሪካን ኢሮፒያን ጥገኝነት ያልወጣ መሆኑ ብቻ ጣልቃ ያልገባችበት ነገር የለም ብለን ብንደመድመው ይሻላል። በአጠቃላይ ግን የኢትዮጵያን ኢትዮጵያ በዋናነት ሆኑ ላይ የነበረው ጥንታዊ ስለነበረች በዋናነት ዘመኑን ትይዟል። ስለዚህ ከፕሪፕለስ ኦፍ ኤርትራን ሲጀምራል አንቲል ናው የነበረው የኢትዮጵያ ሂስቶሪዮግራፊ ከብዙ በጥቂቱ ይሄንን ይመስላል። ጥሩ ቆይታ እንዳደረግን እገምታለሁ። ከወደዳችሁት ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ ለወዳጅ ዘመዶቻችሁ ለጓደኞቻችሁ ስጧቸው። ከዚህ በተጨማሪ ደግሞ ዛሬ ወይም በቀጣይ ስትመለሱ ቪዲዮን በቪፒኤን ተመልከቱት። ባይሆን እኛም ዩቲዩብ የሚሰጥን ጥቅም የለም እንደ ኢትዮጵያ ውስጥ እንደመሆኑ ማለት ነው። ኢትዮጵያ ውስጥ እንደመሆኑ ስለዚህ እናንተ በቪፒኤን በማየት እኛ እንድታግዙን አሳስባችኋለሁ ማለት ነው። ከወደዳችሁት ሰብስክራይብ እና ላይክ እንዳይረሳ እንዳልኳችሁ። ቻው ቻው።